በጥንት የሮማውያን ታሪክ ውስጥ የተፈጸመ እስካሁን ድረስ የፍቅር መስዋዕትነት መገለጫ ተደርጎ ከትውልድ ትውልድ የሚተላለፍ ታሪክ ነው። የአባት ሴመንና የሴት ልጁ ፔሮ ታሪክ። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም በያላችሁበት በዚህ ተረፍረፍ ይበላችሁ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ ተገኝቻለሁ። እስከ ቪዲዮ ማብቂያ ድረስ እንድትከታተሉኝ በአክብሮት ጋበዝኩኝ። ሰላማችሁ ይብዛልኝ። በጥንት የሮማውያን ታሪክ ውስጥ የተፈጸመ እስካሁን ድረስ የፍቅር መስዋዕትነት መገለጫ ተደርጎ ከትውልድ ትውልድ የሚተላለፍ ታሪክ ነው። የአባት ሴመንና የሴት ልጁ ፔሮ ታሪክ። አባት ሴመን በዕድሜ ማምሻቸው ለእስር ተዳርገው የሞት ፍርድ ይፈረድባቸዋል። ፍርዱ ግን በስቅላት ወይም በጥይት ተተኩሶባቸው አልነበረም። እንዲሞቱ የተወሰነባቸው በረሃብ ነበር። በዚህም ጊዜ ሞታቸውን በጥብቅ ቁጥጥር ስር ባለው እስር ቤት ሆነው እንዲጠባበቁ ተደረጉ። በዚህ መሃል ልጃቸው ፔሮ አባቷን ከሞት የመታደግ አቅም ባይኖራትም ቢያንስ አባቷ እስኪሞት እየተመላለሰች እንድትጠይቃቸው አዛዦቹን ተማጸነች። እነርሱ ለአባቷ ያላትን ጥልቅ ፍቅር አይተው ፈቀዱላት። ነገር ግን ምንም አይነት ምግብ በምንም መልኩ ይዛ መግባት አትችልም ነበር። ነገር ግን ካደረገችው የአባቷ ዕጣ ፈንታ እንደሚደርስ አስጠነቀቋት። በእርግጥ ፍተሻውም ሊያሳልፋት የሚችል አልነበረም። በዚህ ሁኔታ ሳምንታት አለፉ። ጠባቂዎቹ ቢጠብቁ አባት ሴመን ግን ሊሞቱ አልቻሉም። ይባስ ብለው ያብረቀርቅ ጀመር መልካቸው። በዚህም ጊዜ ተደብቀው ነገሩን ለመከታተል ይወስናሉ። እንዳሰቡትም አደረጉት። እንግዲህ ከዚህ በኋላ ነበር ለሰው ልጅ የፍቅር መስዋዕትነት መለኪያ ሆኖ በታሪክ ሊወሰድ የቻለው። ለካስ ልጅ አባቷን ጡት እያጠባቻቸው ነበር ይህን ታክል ጊዜ ያቆየቻቸው። ጠባቂዎቹ ይዘው ለአለቃቸው አቀረቧት። ለምን እንዳደረገች ስትጠየቅም እድሜ ልኬ እንዳልራብና እንዳልጠማ አድርጎ ያሳደገኝ አባቴ እያየሁት በረሃብ ሲሞት እንዴት ይቻለኛል? ቀድሜው ብሞት እመርጣለሁ አለች። በዚህም ጊዜ አለቆች ልባቸው ተሰበረ። ለአባቷ በከፈለችው መስዋዕትነት ግድያ ሳይሆን ክብር ነው የሚገባት ብለው አባቷንም በምህረት ፈቱላት። በዚህም ጊዜ አለቆች ልባቸው ተሰበረ። ለአባቷ በከፈለችው መስዋዕትነት ግድያ ሳይሆን ክብር ነው የሚገባት ብለው አባቷን በምህረት ፈቱላት። ዋው ድንቅ ተአምር ነው! ደስ የሚል ታሪክ ነው። እንግዲህ ቤተሰቦች ይህን ቪዲዮ ያስተምራል፣ ጥሩ መልእክት አለው ብላችሁ የምታስቡ ከሆነ ሼር ላይ ኮመንት እያደረጋችሁ እንድታበረታቱ ስል በአክብሮት ጋበዝኩኝ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። በጥንት የሮማውያን ታሪክ ውስጥ የተፈጸመ እስካሁን ድረስ የፍቅር መስዋዕትነት መገለጫ ተደርጎ ከትውልድ ትውልድ የሚተላለፍ ታሪክ ነው።
የአባት ሴመንና የሴት ልጁ ፔሮ ታሪክ። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም በያላችሁበት ብዝት ተረፍረፍ ይበላችሁ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ ተከስቻለሁ። እስከ ቪዲዮ ማብቂያ ድረስ እንድትከታተሉኝ በአክብሮት ጋበዝኩኝ። ሰላማችሁ ይብዛልኝ። በጥንት የሮማውያን ታሪክ ውስጥ የተፈጸመ እስካሁን ድረስ የፍቅር መስዋዕትነት መገለጫ ተደርጎ ከትውልድ ትውልድ የሚተላለፍ ታሪክ ነው። የአባት ሴመንና የሴት ልጁ ፔሮ ታሪክ። አባት ሴመን በዕድሜ ማምሻቸው ለእስር ተዳርገው የሞት ፍርድ ይፈረድባቸዋል። ፍርዱ ግን በስቅላት ወይም በጥይት ተተኩሶባቸው አልነበረም። እንዲሞቱ የተወሰነባቸው በረሃብ ነበር። በዚህም ጊዜ ሞታቸውን በጥብቅ ቁጥጥር ስር ባለው እስር ቤት ሆነው እንዲጠባበቁ ተደረጉ። በዚህ መሃል ልጃቸው ፔሮ አባቷን ከሞት የመታደግ አቅም ባይኖራትም ቢያንስ አባቷ እስኪሞት እየተመላለሰች እንድትጠይቃቸው አዛዦቹን ተማጸነች። እነርሱ ለአባቷ ያላትን ጥልቅ ፍቅር አይተው ፈቀዱላት። ነገር ግን ምንም አይነት ምግብ በምንም መልኩ ይዛ መግባት አትችልም ነበር። ነገር ግን ካደረገችው የአባቷ እጣ ፈንታ እንደሚደርሳት አስጠነቀቋት። በእርግጥ ፍተሻውም ሊያሳልፋት የሚችል አልነበረም። በዚህ ሁኔታ ሳምንታት አለፉ። ጠባቂዎቹ ቢጠብቁ አባት ሴመን ግን ሊሞቱ አልቻሉም። ይባስ ብለው ያብረቀርቅ ጀመር መልካቸው። በዚህም ጊዜ ተደብቀው ነገሩን ለመከታተል ይወስናሉ። እንዳሰቡትም አደረጉት። እንግዲህ ከዚህ በኋላ ነበር ለሰው ልጅ የፍቅር መስዋዕትነት መለኪያ ሆኖ በታሪክ ሊወሰድ የቻለው። ለካስ ልጅ አባቷን ጡት እያጠባቻቸው ነበር ይህን ታክል ጊዜ ያቆየቻቸው። ጠባቂዎቹ ይዘው ለአለቃቸው አቀረቧት። ለምን እንዳደረገች ስትጠየቅም እድሜ ልኬ እንዳልራብና እንዳልጠማ አድርጎ ያሳደገኝ አባቴ እያየሁት በረሃብ ሲሞት እንዴት ይቻለኛል? ቀድሜው ብሞት እመርጣለሁ አለች። በዚህም ጊዜ አለቆች ልባቸው ተሰበረ። ለአባቷ በከፈለችው መስዋዕትነት ግድያ ሳይሆን ክብር ነው የሚገባት ብለው አባቷንም በምህረት ፈቱላት። በዚህም ጊዜ አለቆች ልባቸው ተሰበረ። ለአባቷ በከፈለችው መስዋዕትነት ግድያ ሳይሆን ክብር ነው የሚገባት ብለው አባቷን በምህረት ፈቱላት። ዋው ድንቅ ተአምር ነው! ደስ የሚል ታሪክ ነው። እንግዲህ ቤተሰቦች ይህን ቪዲዮ ያስተምራል፣ ጥሩ መልእክት አለው ብላችሁ የምታስቡ ከሆነ ሼር ላይ ኮመንት እያደረጋችሁ እንድታበረታቱ ስል በአክብሮት ጋበዝኩኝ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። እድሜ ልኬን እንዳልራብና እንዳልጠማ ያደረገኝ አባቴ እያየሁት በረሃብ ሲሞት እንዴት ይቻለኛል? ቀድሜ ብሞት እመርጣለሁ አለች። እድሜ ልኬን እንዳልራብ እንዳልጠማ አድርጎ ያሳደገኝ አባቴ እያየሁት በረሃብ ሲሞት እንዴት ይቻለኛል? ቀድሜ
በሞት እመርጣለሁ አለች።